ትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰን ለምናላችሁ ተመልካቾቻችን ያለነው 2018 ዓመተ ምህረት የመጀመሪያዎቹ ሰሞን ላይ ነው። የአዲስ ዓመት ድባብ በደንብ አላለቀም። ገና አዳዲስ በዓላቶች ደግሞ እየተከተሉን ያሉት። ዛሬ ደግሞ ያለሁት እኔ አዳማ ናዝሬት ነው። አጠገቤ ደግሞ የአዳማው ፈርጥ አህመድ ተሾመ ዲምቢ ይገኛል አብሮኝ። ስለዚህ መጀመሪያ ቆይታዬን ካንተ ጋር ነው ማደርገው። ቡና እየጠጣን ደግሞ ትንሽ ነገር ብታወራኝ ከተማክ ነው ያለነው። ስለዚህ ትንሽ ስለ ልጅነትክ፣ ስለ ውልደትክ፣ እድገትህ ምን ይመስላል የሚለውን እሱን ንገረኝ እስኪ። ከዚህ ቤት ስንጀምራውን ካለንበት ቦታ አሁን ያለነው አዳማ ራስ ሆቴል ነው። ለምን ማንሳት ፈለግኩ መሰለሽ? ቀደምት ቤት ነው። አዳማ ሲነሳ አብሮ የሚነሳ ቤት ነው። ረጅም አመት ያስቆጠረ ቤት ነውና እዚህ ቤት መገናኘታችን ደስ ይላል። የተወለድኩበት አካባቢ በዘልማድ 07 ይባላል። መስጊዱ አካባቢ የአዳማ ትልቁ መስጊድ እሱ ነው። ሰፈሩ እንዴት ተቆረቆረ መሰለሽ? ያው ሀዲዱን ተከትሎ ነው። ሀዲዱ ሲመጣ አይደለ ከሐረር ጀምሮ እንደዚህ ትንንሽ ከተሞች እየበቀሉ እየተፈጠሩ ሄዱ። አንዷ አዳማ ነች። ቀደምት ሰፈር ከሚባሉት ሰፈሮች አንዱ ነው ማለት ነው። በዚህ ታሪክ አመጣጥ ምን ይመስላል? ልጅነትክ እንዴት ነበር? ቤት ውስጥ ስንት ናችሁ? ቤት ውስጥ 9 ነን። እኔ መሀል ላይ ነኝ። ከታች 4 ከላይ 4። ሰው እንደወድ ያደረገኝ ያ ይመስለኛል መሀል ላይ ማደግ። የኛ ደግሞ ፋሚሊ እንደዛ ነበረ። በጣም ነፃ ፋሚሊ ነው። የአርት ቤተሰብ ነው። ፋዘር ይስል ነበረ፣ ክራር ይጫወት ነበር፣ ያንጎራጉር ነበር፣ ቲያትር ያዘጋጅ ነበር። ቤት ውስጥ ብዙ ስለሆነ እንዳልኩሽ ክረምት ላይ ከኛ ቤት አልፎ የጎረቤት ልጆች ምናምን ይመጣሉ የኛን ጨዋታ ለማየት። በቃ ቲያትር እናዘጋጃለን፣ እንወዳደራለን እርስ በርስ ከታላቅ ጋር ከታናሾች ጋር ምናምን እንወዳደር ነበር። ለሚባል ክራሪስት ነበረ። እሱ ይመጣል። በቃ ማታ ይደምቅ ነበር። በቆሎም አለን ፍሮ ምናምን ተጥዶ ማታው ያምር ነበር ክረምት ላይ እና ክረምትን በጣም ልዩ የሚሞላል። ናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ በጉጉት ከምጠብቀው ወቅት ነው። ደስ ይለኛል ክረምት። በቃ ብዙ ትዝታዎች አሉኛ። የሰፈር ትዝታለኝ፣ የቤት ውስጥ ትዝታለኝ። ማንጎ ግቢ የሚባል ነበረ። ትልቅ ቤት ነው። አንድ ሰውዬ ናቸው የሚጠብቁት። እዛ ልክ 12 ሰዓት ተኩል አካባቢ በቃ እንሄድ ነበር። ስለዚህ በልጅነትህ ነው ከጥበብ ጋር ያለህ ቁርኝነት አብሮ ያደገው። ታዲያ አህመድ ዲምቢ ሚሊዮን ስም እስከሚያገኝ ድረስ ምን አይነት መንገድ ላይ ነበረ? ወደ ሙዚቃው ነው? ወደ ምን ታደላ ነበር መጀመሪያ? እኔ ቲያትረኛ ነበርኩ። ልክ የ5ኛ ክፍል ተማሪ ሆኜ ሴፍ ጄኔሬሽን አንድ ፕሌይ አዘጋጅቶ ትንሽ ልጅ ተፈልጎ በዛ እድሜ እንግዲህ 1 ሰዓት ተኩል ፕሌይ ተጫውቻለሁ። በደንብ ስክሪፕት የሆነ በቃ ልጄ ምናምን እና ቲያትር ነበር የምሰራው በጣም ከዘፈን በፊት በቲያትር በጣም ታውቁ። በምን አይነት አጋጣሚ ነው ወደ ሙዚቃው የመጣው ታዲያ? አንዴ አሰልጣኛችን ምን አለ፣ ቲያትረኞች ዝፈኑ፣ ዘፋኞች ደግሞ ቲያትር ስሩ ተባለ። የራሳችን ክብረ በዓል ላይ በየአመቱ እናከብር ነበር የተቋቋመበትን 2ኛ አመት ነው 3ኛ አመት ላይ እንደዛ አይነት ነገር ተባለ። ቲያትረኞች እንድንዘፍን ቦታ ቀያየሯል። ዘፋኞች ደግሞ ኢምፕሮቫይዜሽን ቲያትር እንዲሰሩ ኢምፕሮቫይዜሽን። እኛም አጥንተ ምናምን ሰው ድንገት የመጣልን ዘፈን እንድንዘፍን ነውና በዛ ሰዓት ትንሹ ሙዚቀኛ ተብሎ ፋሲል በጣም ገኖ ነበር እና ቴዎድሮስ ታደሰ ቦምቡ ፍቅርሻ ይፈነዳ እሱን የሀያ አደም የሚባል ዘፋኝ ኮሌክሽን ይሰሩ ነበር በዛ ዘመን። ኃይለ ኢየሱስ ግርማ ራሱ ነኔ ያገሬ ልጅ እነሱን ያ ልጅነት በጊዜያቱ ደስ ማለቱ እነዚህን በካሴት ሰማ ነበርና ዝም ብዬ ፋሲልን ዘፈን ጥፋተኛው ገላይ ቴዎድሮስ ታደሰን ፋሲልን ተጫውቶት ነበር። የሱን ዘፈንኩ የዛን ቀን። ከዛ በቃ በዛው ቀጥልተው ተወደደልክ። በዛው በቃ ዘፋኝ ሆንኩ። ሁለቱንም ደርቤ መስራት። ከዛ ወደ ሙዚቃው ደግሞ አደላክ። በቃ የመጀመሪያ አጋጣሚ በዛ ነው። በ20ኛው ቀን ምናምን ደግሞ በቃ ዘፈን በስነ ስርዓት ዘፈን አጥናት ብዬ መድረክ ላይ ወጣውና ዘፈንኩ። የጎኔን ባላ ማገረን
የቴዎድሮስ ታደሰ እስኪ ትንሽ በል የጎኔ ባላማገር ስላንቺ ምን ልናገር አይጎልም አያልቅም ጀራሽም ሲጋገር የሚለው ስለዚህ በዚሁ ሙዚቀኝነት ተጸና ማለት ነው ከዛ ጊዜ ጀምሮ በቃ መድረክ ላይ ቲያትርም ሰራለው ዘፈንም ዘፍናለሁ በጣም ገናና ነበር በወቅቱ ክረምቱን በናዝሬት ባዳማ ከተማ ናዝሬትን በደንብ አድርጎ አስተዋውቋል ከሚባሉ ሙዚቃዎች መካከል ዋነኛው ነው የምትወጣው ቀድማ ምነው ዘንድሮ ላይኔ ተከለለ እንዴት ነበር ያኔ እውቅናውም ደግሞ እየመጣ የነበረበት ጊዜ ነበረ በወቅቱ ምን ይመስል ነበር ያ ጊዜ አሁን እኔ ያ እድሜ ላይ እንግዲህ በጣም ልጅ ነኝ ያው ክሊፑለም ያስታውቃልና ከስም ጋር ተያይዞ የሚመጡ ነገሮች አሉ ክልከላ ምናምን ባል ነገር አለ ለምሳሌ እኔ ልበልሽና ስኒከር ወይ ምናምን ካማረኝ አይ ስኒከር ካንተ ጋር ሄድም ምናምን ምትባያለሽ የፈለከውን የመልበስ የፈለከው ቦታ የመሄድ የማፈለገው ከፈለግሽው ሰው ጋር መሆን ፐብሊክ ቦታዎች እንደፈለግሽ እንደሰው የመንቀሳቀስ መብትሽ ምናምን ሳትፈልጊ በግድሽ እኔ እንደውም እንደዛ አይደለም እኔ ነፃ ነኝ ግን ነፃነትሽን አልፎ የሚናገርሽ ሰው አለ ያው ዝናው በራሱ የሚያመጣቸው ምናምን ይልሻል አሬ ባንተ አይጠበቅም አዎ ማለት ይልቅ ምንም እኮ አላረክሽም ምናልባት ልበልሽና ወክ ስላረክሽ አረ አይደብርም በግር ምናምን እንደዚህ ታዋቂ ሆነ አዎ አላህ ዝናን ሲሰጥ መሸከም የሚችል ጫንቃንም አብሮ መሸከም የሚችል ትከሻ ይስጥህ ምናምን ይባላል እውነት ነው ቀላል አይደለም ራስን መሆን ሶሻብል መሆን ምናምን ለራስ ነው ብዬ አስባለሁ አሁን ሰፈር ውስጥ ሰላምተኛ ነኝ ትልልቅ ሰው ደግሞ ይመቸኛል እነሱ ጋር ቁጭ ብዬ ማውራት ይመቸኛል አዎ ምክንያቱም የነሱ የላይፍ ኤክስፒሪየንስ ደግሞ ትልቅ ነው አዎ ብዙ ነገር ትማሪያለሽ ምናምንና እኔ እንደዛ ነው እንግዲህ ማስኪ ያስከድኩት ያለው ጊዜ ከነበረው ከዛ ሙዚቃ በኋላ የሰራሃቸው ስራዎች የሰውስ ተቀባይነት እንዴት ነበር ምን ይመስል ነበር የሙዚቃ ስራ ያንሰማው በጣም ያስደነግጣል እንዳልኩሽ ማለት በጣም እንተሰማው 97 አልበሜ ሲወጣ ከዛ 96 ምናምን ነው ደግሞ ናዝሬት የወጣው ከዛ በፊት ደግሞ ዲምቢ ወጥቷል በጣም ፖፑላር ነበር እንደውም 97.1 ኤፍኤም እኮ አሸናፊ ሆነን ተሸልመናል ሬዲዮም እንደዚህ አልበዛም ሬዲዮም ውስን ናቸው ቲቪ ራሱ ውስን ነው ቲቪ ለመታየት ያለው መከራ እንዳይመስል አሁን በዩቲዩብ ምናምን እንደሚታየው እንዳይመስል አልቀሰሽ የማይደርስሽ ማለት ሄደሽ ራስሽ ሰተሽ በኤችዲውን ካሜራ በእንትን ነው ካሴት በእንትን ትቀይረዋለሽ በሚኒ ዲቪ ካሴት አለ ትንሽዬ እሱ በዛ አስገልብጠሽ ሰተሽም ላይ ወጣልሽ ይችላል ስራህ በደንብ ታዋቂ ነበር እይታ በደንብ ነበር ካንተም አልፎ ደግሞ ናዝሬትን በደንብ አስተዋውቀህ ነበር ግን የኔ አቅም አይደለም ስልሽ እኛ ሰበብ ማድረስ አለብን እኔ ሰበቡን አደረስኩኝ አላህ ነው የፈጸመው ሁሉንም እንዳይመስልሽ እኛ ሰበብ እንሆናለን ትንሽ ኢምፓክት ሊኖረን ይችላል ግን ሁሉም ኦሬዲ ሁሉም ነገር ያላህ ነው ማለት እሱ ነው አድራጊም እና ሞገስሽንም የሚጨምርልሽ ስምሽንም ከፍ የሚያደርግልሽ አላህ ነው ቅድም ካልከኝ ሐሳብ ጋር አንድ ጥያቄ ላንሳልክ ነፃነት ያለ መስጠቱ ዝናውና እድሜ ያለ መመጣጠኑ እንደዚህ አይነት ወቅቶች ነበሩ በዛ መሃል ምናልባት መቼም ብዙ ገጠመኝ ይኖራል ብዙ ጊዜ አሁን ለምሳሌ ዱባይ የኔ ኮንሰርት ጊዜ ሰራውና ደግሞ አንድ በጣም ሲአይዲ ማለት የነሱ ፖሊስ ሆኖ የፖሊስ አዛዥ እሺ ሀበሻ ሚስታለችውና ቤታቸው ተጋብዤ እንግዲህ ተጠርተውኝ ከዛ ማታ ላይ ትልቅ ክለብ ሊወስዱኝ ብለው በእድሜ ያለ ተመልሻለሁ ዋናው እንግዳኔ ሆኜ እኔ ተመልሻለሁ እንዴት አትገባም አሉኛ ስለሽ በቃ እድሜ አረ ነኝ እንግዳው እድሜ ይሄው አጠር ብዬ ነው ብላቸው ምንም በቃ ፊትህ አይፈቅድልህም ክለቡ ተብዬ እንደዛ 1 2 3 አጋጥሞኛል ባወራም ባዘፈን
ብዙ ሰው ተጋብቷል ሰርግ ላይ ምናምን አሁን ወልደው ምናምን ከብደው ያሉ እስቲል የሚደውሉልኝ ሰዎች አሉ ካሴት ያኔ ፍቅር ሲይዝሽ ምናምን ካሴት ትመራረጫለሽ ታውቂያለሽ የተገባበዙ ሙዚቃ አሁን በቴሌግራም ነው ልብ የሚልልሻል ያኔ ካሴት ነበር ካሴት ይመጣልሻል በፖስታ ይጻፍልሻል ደብዳቤ ተጽፎ ነው በጣም ካፈቀርሽ ደግሞ እንደ ጫራ አድርገሽ በደም ከፍ ሲል አድርጋል እንደ እንደ ፊልም በጣም ይታይ ነበር ወቅቱ እንደ ፊልም በጣም ይታይ ነበር ያው በዛ ወቅት ያለን ልጆች እኮ ትንሽ ሻርክ መጫወታችን አይቀርም ሜሪያ ክሪሽና ማለት ይሻል ምን ማለት ነው ያው እኔ ወድሻለሁ ነው እንደ ፊልም ብዙ የሚያበዛ ሰው ታቀልሽ አይደል አፍቃሪ እኮ ነው በጣም እና 90 ላይ ታዲያ ደጉ ዘመን የሚባለው ዝም ብሎ እኮ አይደል ደብዳቤ በሳይክል የተከራይቼ ምናምን ብዙ ጊዜ ወርወር ያለው እንደዚህ በበርሰር እንደዚህ ምናምን አስገብቼ አውቃለሁ አንድ ሁለት ደብዳቤ ሶስት ደብዳቤ አስገብታል የተመረጠ ደብዳቤ አንድ ሳምንት በደንብ ቃላት እየተመረጠ ተጻፈ ደብዳቤ ምናምን አስገብቼ ይናፍቀኛል የደብዳቤው ቫልዩ አለው ቢያንስ ታስቢያለሽ ግጥ እንትን ቃላት ታስቢያለሽ እንዴት ብዬ ባሞገሳት ነው አዎ ጽሁፈትሽን ትጠነቀቂያለሽ እውነቴን ነው የምልሽ እነዚህ ፕሮሰሶች በደንብ ቫልዩ እንድትሰጪ ነው የሚያደርግሽ ገብቶሻል የምልሽ ዛሬ ላይ ግን ቀላል ይሁን ተብሎ ምትፈልጊውን ጥቅስ ቼክ ታደርጊያለሽ ምትፈልጊውን አበባ ትመርጫለሽ ከፈለግሽ በልብ እንዲል ታደርጊያለሽ አንዳንድ ነገሮች ዋጋ ሲከፈልባቸው ትግስት ሲኖራቸው ብዙ ነገር እንማርበት ነው የምልሽ እነዚህ ቫልዩ ነበራቸው ያኔ እና ደግሞ እንደቀልድም የሚታዩ ነገሮች አሉ በደንብ ቫልዩ እንዲሁ ነገርየውን ካሰብሽው አዎ በደንብ ቫልዩ አላቸው ዘናና ሰማለን በቅድሚያም የልቤን ዜማ ከሙዚቃ ስራዎች መሃል በርግጥ የሰው ባለሙያ ሙዚቀኛም ሆነ ቲያትረኛም ሆነ ከሰራው ስራዎች መሃል መምረጥ ከልጅ መሃል እንደመምረጥ ነው ይላል የትኛው ስራህን ግን በጣም ተወደዋል እኔ ኦልሞስት ሁሉንም ወዳቸዋለሁ ከሰው ጋር ያቀላቀለኝ መቼም አትረሹ መጠራየም ሆኗል ዲምቢ እሱ በቃ የመጀመሪያም ስራዬ ነው በደም ከህዝብ ያቀላቀለኝም እሱ ነው ዲምቢ ኖራ መስኮርኮርኪ ናዝሬትን በጣም ወደዋለሁ መሬት ያለ ሰውን በጣም ወደዋለሁ መሬት ያለ ሰው ደግሞ በጣም ማከብረው ስራ ነው መሬት ያለ ሰው እንሸገር ነው ወደዋለሁ መሬት ያለ ሰው የናትናኤል ግርማቸው ነው የሚገርምሽ ነገር ከግጥሙ ነው ዜማውን የተነሳሁት ግጥሙ ሰጠኝና ግጥሙ ኢምፕረስ አደረገኝ ከግጥሙ ተነስቼ ዜማውን ሰራሁት እና የናትናኤል ግርማቸው ነው በጣም ማከብረው ጻፊ ነው አሁን ላይ ደግሞ በጣም እዚህ ዘመን ላይ አሪፍ ከሚባሉት ገጣሚዎች ውስጥ ነው አንዱ ነው እንደንሰው ወደው ማጣትን ያልከመሰው ካንተ ሙዚቃዎች ውጪ ደግሞ ለሌሎች ሙዚቀኞች የሰጣቸው ስራዎች አሉ ለማስታወስ ያህል ምናልባት የነማን ሙዚቃ እንደሰጠህ ብናነሳ ከነሱም መሃል አስመርጣለሁ እሺ ማዲንጎ አፈወርቅ ነፍስን ይማረው ላላተርፍ ብዙአየሁ ደምሴ ማመናቃተኝ ሌላ ደግሞ ግርማ ሞገሴ ነሽ ሚኪያስ እሱ በፊት የተሰራ ነው የፀሐይ ዮሐንስ ማለበልሽና የፀሐይ ዮሐንስ ያዳነ ያማል ኢሳያስ ተምራት የሄለንና የአጋሻ ሊቢራ ሲያዲ ቅርብ ጊዜ ከምናስታውሳቸው ሙዚቃዎች ውስጥ በጣም ታዋቂው ነው እሱም አገራገርም በጣም ፖፑላር ሆኗል ብዙ ጊዜ ሙዚቀኞች ለራሳቸው የሚጽፉት ግጥም አለ አንዳንዴ ደግሞ ለሌሎች ሙዚቀኞች በጣም ቡስት የሚያደርግ የሚወጣ ግጥም ደግሞ ይሰራሉ አንዳንድ ሙዚቃዎች ይሄ ለኔ ከለር ነው የሚሆነው ይሄ ደግሞ ለእንትና ነው የምትለው አይነት አለ እንደዛ እኔ በእንደዛ አይነት ነገር አሁን ለራስ መቆጠብ ምናምን ባል ነገር የለም ምክንያቱም ይሄ አላህ የሰጠ ጥበብ ነውና አላህ የሰጠሽ ነገር ላይ ቁጠባ ምን ያደርጋል ለሱ ርዝቁ ከሆነ እሱ ያርግለት እሱ ይበደለት ገብቶሻል እንደዛ አይነት አስተሳሰብ የለብኝም ግን እንደ ዜማ ስሰራ ይሄ ለእንትና ቢሰራው ይሄ ጥሩ ይሆናል ምናምን ላለው አሁን ስላለህበት ጊዜ እናውራ ለማጠቃለያ ያህል አህመድ አሁን ላይ ምን ላይ ነው ያለው በሙዚቃ ስራውስ በምን እንጠብቀው ምን አቀዳሃል ከአንድ ከሁለት ከሶስት ወር በኋላ ይወጣል አልበሜ ሙሉ አልበሜ ይወጣል ትልቅ ሙያተኞች የተካተቱበት በደንብ የተለፋበት ስራ ነው
በደም ጊዜ ተሰጥቶት የተሰራ ስራ ነውና ጥሩ እንደሚሆን ተስፋ አለኝ ይወጣል። በዚህ አጋጣሚ ከ3 ወር በኋላ ለሚወጣው አልበሜ ዝግጅት አድርጋችሁ ጠብቁኝ። ደግሞ ሞቅ ያለ ሙዚቃ ይዤ የመጣው ነው። አዎ ያኔ ደግሞ በሰፊ ኢንተርቪው እናደርጋለን። ደስ ይለኛል በጣም እጅግ አድርጌ አመሰግናለሁ። ምናልባት መልእክት ካለ ደግሞ ይሄን ሀሳብ ማንሳት ፈልጋለሁ የምትለው ካለ ደግሞ ሀገራችንን ሰላም ያርግልን። አሜን። ዋናው እሱ ነው። ከፊት ለፊት የሚመጣው ጊዜ ደስ የሚል እንደሚሆን ምንም ጥርጥር የለኝም። ትልቅ ተስፋ ይዞ የመጣ ነው ሀገራችንና ያንን ተስፋ ደግሞ የሚያጨልመው ሰላም ማጣት ነው። ስለዚህ ሀገራችንን ሰላም ያርግልን አላህ። አሜን። በቃ እኔ ልል የምችለው ይሄን። አመሰግናለሁ በጣም